Yoha, Yoha. መላኩ ብርሃኑ ባላለው የቡና ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር ነኝ። ለመላው የክርስትና እምነት ተከታዮች በሙሉ ዛሬ የሚከበረውን የገና በዓል ምክንያት በማድረግ ቡና ባንክ ለሁላችሁም እንኳን አደረሳችሁ የሚል መልእክቱን ማስተላለፍ ይወዳል። ባንካችን ሁሉንም ማህበረሰብ የሚያገለግል በሀገራችን በየትኛውም አካባቢዎች አገልግሎቱን መስጠት የሚያስችሉት ቅርንጫፎችን የዘረጋ የተለያዩ የባንክ አማራጮችን ተግባራዊ በማድረግ ሁሉንም የህብረተሰብ ክፍል ያማከለ የፋይናንስ አገልግሎት የሚሰጥ ባንክ ነው ያለን። የብዙሃን ባንክ ብለን ነው የምንጠራው። ከፍተኛ ቁጥር ባላቸው ሼርሆልደሮች የተመሰረተ ባንክ ነው። ወደ 5 ሚሊዮን አካባቢ የሚጠጉ ደንበኞችም ጭምር ያሉት ላለፉት 15 ዓመታት በፋይናንስ ኢንዱስትሪ ውስጥ ጉልህ ድርሻ ሲጫወት የቆየ ባንክ ነው። ቡና ባንክ መጠሪያው በሆነው ቡና ሁሉንም ማህበረሰብ በአንድ ላይ ሰብስቦ አገልግሎት የሚሰጥ የሁሉም ህብረተሰብ የሆነ ባንክ ጭምር ነው። ያው እንግዲህ እንደሚታወቀው ቡና ለኢትዮጵያውያን ለሁላችን መሰባሰቢያ የሆነ የኩራታችን የሆነ ስም እንደመሆኑ ይህንን ትልቅ ብራንድ የያዘ እኛ በተለይ የኢትዮጵያ ሁለተኛ ስም ብለን የምንጠራውን ቡናን የያዘ ባንክ እንደመሆኑ ሁሉም ማህበረሰብ በእኩልነት የሚገለገልበት የሚሰባሰብበት የፋይናንስ ጥላ እንዲሆን የምንመኘው ባንካችን ነው። ይህ ባንክ እንግዲህ ከማህበረሰቡ ጋር ጥብቅ ቁርኝት ባለው ብራንድ የተሳሰረ እንደመሆኑ የሚያቀርባቸው የፋይናንስ አገልግሎቶች ሁሉንም ተደራሽ እንዲያደርጉ ታቅዶ የተሰራበት ነው። ከዚህ አኳያ በሴቶችም በወንዶችም በአረጋውያንም በሌሎችም የህብረተሰብ ክፍሎች በሙሉ የፋይናንስ ፍላጎቶቻቸውን በሙሉ ለማሟላት ዓላማ አድርጎ የሚሰራ ባንክ ነው። በአጠቃላይ ቡና ባንክ የሁላችንም ባንክ ነውና ይህንን የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል የምናከብርበት ቀን ላይ ስንገኝ ለደንበኞቹ እንኳን አደረሳችሁ በማለት መልካም ምኞቱን መግለጽ ይወዳል። በዓሉ ለሁላችሁም የሰላም የጤና የፍቅር እንዲሆን ከልብ ይመኛል። በተለይም ትብብር፣ አክብሮት የባንካችን ዋነኛ እሴቶች እንደመሆናቸው መተሳሰብና መከባበር፣ መፈቃቀርና ያለንን እኩል ተካፍሎ መኖር ኢትዮጵያዊ ባህላችን ነውና በዚህ በዓል በጋራ የምናሳልፈው የምንተሳሰብበት ያለን ለሌለን የምናካፍልበት በአጠቃላይ ፍቅርን በጋራ የምንካፈልበት በዓል እንዲሆን ከልብ እንመኛለን። ለሁላችሁም መልካም በዓል ይላል ቡና ባንክ። በጣም አመሰግናለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። ዛሬ እንግዲህ ያው በዓልን ያከበርን ሞቅ ደመቅ አድርገን ይዘነዋል። በእርግጠኝነት የት ነው የተገኛችሁ ያላችሁ ጥያቄ እንደምትፈጥርባችሁ አልጠራጠርም። ዛሬ የሚገኘው እንግዲህ ቡና ባንክ ውስጥ ነው። እንግዲህ ቡና ባንክ ደግሞ የተለያዩ ሰርቪሶችን ይሰጣል። ከዛም መሀል ደግሞ እስኪ ደግሞ እኔ ማኪያቶ እየጠጣሁኝ አሪፍ የሆነ ቆይታ የምናሳልፍ ይሆናል እዚሁ ቡና ባንክ ውስጥ ማለት ነው። እንግዲህ ቆይታችንን ከአቶ ዘላለም ጋር የተለያዩ ነገሮችን ስለ ቡና ባንክ ሰርቪስ እንዲሁም የምናወራበት ጊዜ ይሆናል ማለት ነው። መልካም በዓል ይሆንላችሁ። እንግዲህ ተመልካቾቻችን ተመልሰን ተገናኝተናል። አሁን ደግሞ ከቡና ባንክ ከአቶ ዘላለም ጋር ደግሞ ጥሩ የሆነ ቆይታ ይኖረናል ማለት ነው። ስለ ባንኩ የተለያዩ አገልግሎቶች የምንጨዋወት ይሆናል ማለት ነው። አብራችሁን ቆዩን። እንኳን ደህና መጣ። እንኳን አደረሰ። እንግዲህ በዓል ሞቅ ሞቅ እያለ ነው። በባንካችሁ ደግሞ እንግዲህ በጣም እየገረመኝ የነበረው ባንክ ውስጥ እንደዚህ አይነት ሰርቪስ ደግሞ የተለመደ አይደለም። እኔም እንደውም መጥቼ ማኪያቶ ትንሽ ልጠጣ ብዬ ደግሞ እዚህ ጥሩ ቆይታ እያሳለፍኩኝ ያለሁት። እንዴት ነው ቡና ባንክ ከሚሰጣቸው አንደኛው ሰርቪሶች ውስጥ ደግሞ አንደኛው የካፌ አገልግሎትም አለው። ስለዚህ እስኪ ትንሽ እንጫወት። እሺ፣ ያው ዘላለም እባላለሁ
የአብይ ቅርንጫፍ ስራ አስኪያጅ ነኝ። እንግዲህ አብይ ቅርንጫፍ ቡና ባንክ ለደንበኞች የተሻለና ቀልጣፋ አገልግሎት ለመስጠት ካደራጃቸው ቅርንጫፎች መካከል አንዱ ነው። ስለዚህ ይሄ ቅርንጫፍ የሚሰጣቸው ብዙ አይነት አገልግሎቶች አሉ። ከዛ በተጨማሪ እንዳልሽው እዚህ ካፌ አገልግሎት ደንበኞቻችን አገልግሎታችንን እያገኙ በዛው እየተዝናኑ አገልግሎትን ተጠቃሚ እንዲሆኑ የሚያደርግ ነው። ይሄ ደግሞ ከቶሞካ ጋር በጋራ ሼር አድርገን የስፔሻሊ ወስደው ዲስካውንት ተደርጎበት ደንበኞችን አገልግሎቱን አግኝተው በዛው በዲስካውንቱ ተጠቃሚ ሆነው ተዝናንተው አገልግሎት እንዲያገኙ የሚያደርግ አሰራር ነው። እንግዲህ ያው በጣም ደስ የሚል አገልግሎት ነው። እኔም በጣም ከቅድም ጀምሮ ደስ እያለኝ ነበርና በዚህ አጋጣሚ ደግሞ እዚህ ብራንች ውስጥ ተመልካቾችን እንግዲህ ማህበረሰቡ መጥቶ ሊገለገልባቸው የሚችላቸው አገልግሎቶች አሉ። እነሱን ደግሞ እስኪ ትንሽ እሺ። እንግዲህ ቅርንጫፋችን ቅድም ገልጬልሻለሁ። የካፌው አገልግሎት በተጨማሪ ሌሎች የባንኪንግ ሰርቪሶች አሉን። ከእነሱ መካከል እንግዲህ ብራንቻችን ሁለት አይነት አገልግሎት ነው የሚሰጠው። ያም ማለት ምንድነው? አንደኛው በዲጂታል በመታገዝ ነው። ሁለተኛው ደግሞ እንግዲህ ዲጂታል መጠቀም የማይችሉትን ሰዎች ደግሞ ከዚህ በፊት የባንክ አገልግሎት በሚሰጥበት መንገድ የመስኮት ላይ አገልግሎት ወይም በሰዎች በመታገዝ የሚሰጡትን ሰርቪሶች እንሰጣለን። ስለዚህ በሁለቱንም ሙቹዋል ነው፣ ሁለቱንም ነው የሚሰራው ማለት ነው። ሁለቱንም አይነት አገልግሎት ይሰጣል ማለት ነው። ዲጂታል መጠቀም የሚፈልጉት በዲጂታል እናስጠቅማለን። ከዲጂታል ላይ አገልግሎት ማግኘት የማይችሉትን ደግሞ ከዚህ በፊት በምንሰራበት መንገድ መስኮት ላይ አገልግሎት እንሰጣለን ማለት ነው። ስለዚህ ዲጂታል ስንል ዲጂታል ላይ ምንድነው? የአይቲኤም አገልግሎት አለ። አይቲኤም ማለት በቨርቹዋል ከሰራተኞቻችን ጋር ኮሙኒኬት አድርገው የተለያዩ አገልግሎቶች ወጪ፣ የገቢ፣ ከአካውንት ወደ አካውንት ትራንስፈር፣ ቼክ መመንዘር እና የፎሪን ከረንሲ መመንዘር፣ እነዚህን አገልግሎቶች በኤቲኤም ማሽን ያገኛሉ። ሌላው ምንድነው? የኤቲኤም አለ። ኤቲኤም ደግሞ በካርድ አማካኝነት ገንዘብ ወጪ የሚያደርጉበት ነው። ሌሎች የሞባይል ባንኪንግ አገልግሎቶች ይኖራሉ። የመርቻንት አገልግሎት አለ። እነሱም በዲጂታል አገልግሎት እንሰጣለን። ከዛ ውጭ ያሉትን ግን ምንድነው መስኮት ላይ ሄደው እንዲጠቀሙ ነው የምናደርገው። እነሱም ሲያደርጉ ደግሞ ፔፐርለስ ነው የምንጠቀሙ። ታቦችን በታቦች አማካኝነት ፔፐርለስ የሆነ አገልግሎት እንሰጣለን። በታቦች ተጠቅመው ከዛ ሂደው አገልግሎቱን መስኮት ጋር ከልጆች ጋር የሚያገኙበት መንገድ ተመቻችቷል። ይህንን አገልግሎት እንሰጣለን። በጣም የሚገርም ነው። እንግዲህ ያው እስኪ ደግሞ ማኪያቶ ሊሆን አመሰግናለሁ። በጣም የሚገርም ነው። እንግዲህ ከስተመር ከመጣ በኋላ ያው ቀጥታ ወደ አገልግሎት ከመግባቱ በፊት እንደዚህ ደግሞ ካፌ ውስጥ ተስተናግዶ እዛም ደግሞ እንዳልከው የተለያዩ ሰርቪሶችን ደግሞ ማግኘት መቻሉ በራሱ በጣም ደስ የሚል ነገር። እንደውም ቡና ባንክ የባለ ራዕዮች ባንክ ይባላል አይደለ? ስለዚህ እንግዲህ እውነትም የባለ ራዕዮች ባንክ እዚህ አሁን ደግሞ ወደ የሚቀጥለው ሰርቪስ ወደሚሰጥበት ቦታ ነው። ቅድም የነገርኩሽ ነገሮች አሉ። ዲጂታል አገልግሎት የምንሰጥባቸው ቦታ ነው። ይሄኛው አይቲኤም ሴንተር ይባላል። አይቲኤም ሴንተሩ እንግዲህ እንደምታዩት የአይቲኤም ማሽን እዚህ ጋር ይገኛል። እነዚህ ደግሞ ኤቲኤሞች ናቸው። እንግዲህ አይቲኤም ማሽን ማለት አገልግሎት የሚሰጠው ቅድም እየገለጽኩልሽ ነበረ፣ በቨርቹዋል አማካኝነት ነው የሚሰጠው። እንግዲህ እንደምታየው ተጠቃሚ ያለ፣ ስለዚህ የሚፈልገውን መርካት አዝዟል። ስለዚህ የእኛ ሰራተኞች ኮል ሴንተር ላይ ያሉ እነሱ በቨርቹዋል ነው ኮሚኒኬት የሚያደርጉት። እንግዲህ እንደምታየው ወጪን ያዘዘው ከእነሱ ጋር የተገናኘ ነው። ስለዚህ በዚህ መልኩ አገልግሎቱን ማግኘት ይቻላል ማለት ነው። በጣም የሚገርም ነው። እዚህ ደግሞ ምንድነው የሚሰጡት አገልግሎቶች? ቅድም እንደነገርኩሽ ወጪ አለ፣ ገቢ አለ፣ ትራንስፈር ከአካውንት ወደ አካውንት ማስተላለፍ ይቻላል። ሌላው ቼክ መመንዘር ይቻላል። የፎሪን ከረንሲ አገልግሎቶች በእነዚህ አማካኝነት ይሰጣል። እዚህ ጋር ኤቲኤሞች አሉ። ኤቲኤሞች ጋር ደግሞ በካርድ አማካኝነት ወጪ አገልግሎት ይችላል ማለት ነው። ስለዚህ እዚህ ሴንተር ላይ ምንድነው 7 ቀን 24 ሰዓት የሚሰጠው ማለት ነው አገልግሎት የሚሰጠው። ስለዚህ አሁን ያው ኤቲኤም ሁላችንም የምንጠቀመው በካርድ የምንጠቀመው፣ ይችኛው ደግሞ ለየት ያለች ናት፣ ቨርቹዋል። ይሄኛው ቨርቹዋል። ስለዚህ እንግዲህ ሰዎቹን አንድ ከስተመር ሲመጣ እንግዲህ ከውስጥ የእናንተ ሰራተኞች በቨርቹዋል የተቀመጡ። ስለዚህ እንዳልከው ቅድም ወጪ፣ ገቢ
ቼክ መመንዘር ይቻላል። ትራንስፈር አካውንት ወደ አካውንት ይቻላል ማለት ነው። ይሄ ደግሞ አዲስ ቴክኖሎጂ ነው። በጣም የሚገርም ነው። ስለዚህ እንግዲህ ደንበኞቻችሁ ሲመጡ በዚህ መልኩ መስተናገድ ይችላሉ ማለት ነው። በማንኛውም ሰዓት 7 ቀን 24 ሰዓት አገልግሎት ማግኘት ይችላሉ። ስለዚህ እንግዲህ ቡና ባንክ አይዘጋም፣ ሁሉ ጊዜ አለ። ስለዚህ ወጪ ስትፈልጊ በዚህ መልኩ ልጆች እዛ ኮንታክት ሴንተር ላይ ያሉ ልጆች አሉ፣ እነሱ ጋር ታዝዣለሽ። የምትፈልጊውን አገልግሎት በዚህ መልኩ ነው ማለት ነው እንዳለኝ። ስለዚህ እንግዲህ እዚህ ጋር አካውንታችን ብቻ መናገር በቃ አካውንት ትናገሪያለሽ። እነሱ ፊርማ እና ሌሎች መሟላት ያለባቸውን ነገሮች ቼክ ያደርጋሉ። እዛ ቦታው ነው ገንዘቡን ያዛሉ። ስታዘዝ እዚህ ይወጣል። ገቢም ሲሆን አለው ራሱ ይቻላል። በዚህ አይነት ስቴፕ ስለዚህ ለገቢም ለውጭ ትራንስፈር ከሂሳብ ወደ ሂሳብ ስትፈልጊ እንደዛው ነው። ሌላም ቼክም እንደዛው ብለን በዚህ በተመሳሳይ መልኩ ነው የምሰራው ማለት ነው። ስለዚህ በዛ ሌላ ቦታ ባሉ ሰዎች ነው ማለት ነው፣ ፊዚካል ሳይሆን ቨርቹዋል በሆነ ነገር ነው ተጠቀሙ ማለት ነው። በጣም የሚገርም ነው። እንግዲህ እስኪ ደግሞ ወደ ሌላ ሰርቪሶች እየገባኝ በጣም የሚያምረው ዲጂታል የማይጠቀሙ ደንበኞቻችን በዚህ ነው የሚጠቀሙት። ይሄ ደግሞ ምንድነው ፔፐርለስ በፊት በወረቀት ተሞልቶ ነበር አይደል አገልግሎት የሚሰጠው። አሁን ግን እኛ ፔፐርለስ አድርገነዋል። እንግዲህ ፔፐርለስ ሲሆን ደግሞ እዚህ ፔፐርለስ ላይ እነዚህ ታቦች ናቸው ፔፐሩን ወክለው ሰሩት ማለት ነው። ስለዚህ የሚፈልጊውን አገልግሎት እዚህ ጋር ሊስቶች አሉ እንደምታዩ። በእነዚህ ሊስቶች መሰረት ትራንስፈር፣ ዲፖዚት፣ ዊዝድሮዋል አለ። ሌሎች ወደ አዘር ባንክ ለመላክም እዚህ ውስጥ የተቀመጡ ሊስቶች አሉ። ማንኛውንም አገልግሎት በእነዚህ መሰረት ትእዛዝ እንሰጣለን ማለት ነው። ወጪ ቢያስፈልግ ለምሳሌ ወጪ እንሞላለን። አካውንት ነምበር ይሰጣል። አካውንት ነምበር ስንሰጠው ቬሪፋይ ስትዩ ኦቲፒ ይደርስሻል ስልክሽ ጋር። ኦቲፒውን እዚህ ጋር ስናስገባው የምትፈልጊውን ገንዘብ ይላል። ከዛ በኋላ ፎቶግራፍ ፒክቸር ካፕቸር ያደርጋል። ከዛ ፊርማ አለ። ፊርማሽን እዚህ ጋር ታስቀምጫለሽ። ከዛ ትራንዛክሽን ነምበር ላንቺ ይልክልሻል። ወደ እነሱ ትሄጃለሽ ማለት ነው። እሱ ጋር እንሄድና እነሱ ደግሞ በሪፈረንስ ነምበሩ አማካኝነት ገብተው ያዩና ወጪ ከሆነ ወጪ፣ ገቢ ከሆነ ገቢ፣ በዛ መሰረት አገልግሎት ይሰጡናል ማለት ነው። በጣም የሚገርም ነው። ስለዚህ እንግዲህ ከዚህ በፊት እንደምንጠቀመው በወረቀት ላይ ጽፈን እንደምንጠቀመው ሆኖ ግን ተቀይሮ ማለት ነው። በጣም የሚገርም ፔፐርለስ ማለት ነው እሱ ነው። ሌላው ከዚህ በተጨማሪ ምንድነው አንድ ፋይናንሻል አድቫይዘር አለን። እዚህ ጋር ስለሌሎች አድቫይዘር አለን። እነሱ ምንድነው አገልግሎታቸው ደንበኞች ማንኛውም የፋይናንሻል ነክ የሆኑ ጉዳዮች ላይ ማማከር በሚፈልጉበት ወቅት ላይ ይህንን አገልግሎት በብራንቻችን እንሰጣለን ማለት ነው። ማንኛውንም ፋይናንሻል አድቫይስ እናደርጋለን ማለት ፋይናንሻል በተመለከተ ማለት ነው። ደንበኞቻችን በሚፈልጉበት ሰዓት ማንኛውም ፋይናንስ የተመለከተ ነገር አድቫይስ ያደርጋል ማለት ነው። ከዚህ በተጨማሪ እንግዲህ ሌላው እዛ ጋር ወደዛ እንሂድና እዚህ ጋር አንድ ሩም አለች። ይሄ ዲስካሽን ሩም ናት። ሩም ምንድነው አገልግሎቷ ደንበኞቻችን ምናልባት ከቢዝነስ ጓደኞቻቸው ጋር ሊሆን ይችላል፣ ኦር ከኛ ጋር ሊሆን ይችላል። ማውራት የሚፈልጉት ነገር ካለ ይህን ለማንኛውም ደንበኛ ክፍት ነው። መጣው እዚህ ዲስካስ ማድረግ ይችላሉ። እነሱ ማለት ከቢዝነስ ደንበኞቻቸው ጓደኞቻቸው ጋር ሊሆን ይችላል፣ ወይ ከኛ ጋር ሊሆን ይችላል፣ ከሚመለከተው ዲፓርትመንትም ከኛ መካከል ሊሆን ይችላል። እዚህ ዲስካስ ማድረግ ይችላሉ። እዛውም እንግዲህ ምናልባት ካስፈለገም ከቶሞካ ሻይ ቡና እዚህ ቀርቦላቸው እሱንም ሰርቪስ እንሰጣለን። ያው ሰልፍ ሰርቪስ ስለሆነ ቶሞካ ላይ ከኛ ልጆች ስላሉ ከኛ ታዝዞላቸው መጥተው እዚህ ቁጭ ብለው ሻይ ቡና እያሉ ማወያየት ይችላሉ። በጣም የሚገርም ነው። እንግዲህ የተለያዩ አገልግሎቶችን እያየን ነበር ከቅድም ጀምሮ። ቨርቹዋሉንም አይተናል፣ እንደገና ደግሞ በታብሌትም አይተናል። ከዛም ደግሞ በተጨማሪ ደንበኞች አገልግሎትን ለማድረግ ለዚህ ሲፈጽሙ ፋይናንሻል አድቫይዘር ደግሞ አለ። ፈለጉ ደግሞ የማማከር አገልግሎት ደግሞ በፋይናንስ የሚያገኙበት አለ። ከዛም ደግሞ እንግዲህ በተጨማሪ ይህንን የመሰለ ሩም ተዘጋጅቶ እንግዲህ ደንበኞች ደግሞ በማንኛውም ሰዓት አይደል መጥተው መሰብሰብ ሲፈልጉ ወይም ጉዳይ ካላቸው እንዲሁም ደግሞ ከእናንተ ጋር ደግሞ ዲስከስ ማድረግ የሚፈልጉት ነገር ካለ ይህን የመሰለ ሩም ተዘጋጅቶላቸዋል ማለት ነው። ይሄ እንግዲህ እውነትም ደንበኛ በደንብ ከስተመር በደንብ እንግዲህ ደስ ብሎት እውነት ለመናገር አገልግሎትን ማድረግ የሚችልበት ነው ማለት ነው።
እንግዲህ ደንበኞቻችን እንግዲህ ይህንን አይተው ይህን አገልግሎት ስለምንሰጥ መጥተው የተባሉት አገልግሎቶች በቀላሉ አግኝተው ተዝናንተው መሄድ ይችላሉ ማለት ነው። እንግዲህ ጉዳያችሁን ከማስፈጸም ባለፈ ደግሞ ትንሽ እረፍትም አይደለ አድርገን ደግሞ የምንፈልገው መልኩ ተስተናግደን መሄድ የምንችልበት ነው ማለት ነው። ያው እንግዲህ እኛ ብዙ ጊዜ ባንክን የለመድነው ምንድነው ገብቶ ብር ተቀብሎ ወይ አስተላልፎ መሄድ ብቻ ነው። ይሄ ግን እንግዲህ ተመልካቾች እንደምትመለከታችሁት ነው። ከቅድም ጀምሮ እዛ ጋር ማኪያቶ ጠጥተን መተናል። ከዛም በኋላ የተለያዩ ሰርቪሶችንም አይተናል። አሁን ደግሞ ይህንን የመሰለ ሩም ተዘጋጅቶ ኤኒ ዲስከሽን ወይም ደግሞ ከእናንተም ጋር ደግሞ ዲስከስ ማድረግ የሚፈልጉት ነገር ካለ በዚህ መልኩ ደግሞ እዚህ ቁጭ ብለው መወያየት የሚችሉበት ክፍል ተዘጋጅቶላቸዋል ማለት ነው። በጣም የሚገርም ነው። እንደውም እኔ እዚህ ትንሽ ቁጭ ብለን አርፈን እንሄድ አሲናበል መጣችልን ገና አሲናበል አሲናገናዬ አሲናበል እንግዲህ በጣም የሚገርም አገር ያው ደግሞ በዓልም ነው ሞቅ ሞቅ እያለ ነው። እንዴት ነው የበዓል ድባብ? ጥሩ አይደል? እንግዲህ ያው ደንበኞችም ብር ብለዋል። እንግዲህ ለቤተሰብ ይላካል፣ ከቤተሰብ ደግሞ የተላከ ይቀበላል። ወደ ውጭም አይደል? ከውጭም ብር ይላካል። የበዓል በደንብ የተስተናገዱ እንደሆነ እንግዲህ ምንም ጥርጥር የለንም። በጣም ደስ የሚል ቆይታ ነበረን። ቡና ባንክ ደግሞ የሚሰጥ የተለያዩ አገልግሎቶችን አይተናል። ዘመናዊ ደግሞ አይደለ? በቴክኖሎጂ ታገዘ የተለያዩ አገልግሎቶችን አይተናል። በመጨረሻ ማስተላለፍ የሚፈልገው ነገር ካለ ፕሮግራማችንን ከመዘጋጀት እንግዲህ ያው ማስተላለፍ የሚፈልገው ነገር የቡና ባንክ ደንበኞች በብራንቾቻችን ወደፊትም የተሻለ ደግሞ እንደዚህ አይነት ብራንቾችን በማብዛት አገልግሎቱን የተሻለና ጥራት ባለው ቀልጣፋ በሆነ መንገድ ስለምንሰጥ ያው መጣችሁ እንድትጎበኙ ነው ብለው አመሰግናለን። እኛም በጣም እናመሰግናለን። እንግዲህ ተመልካቾቻችን የቆይታችን በጣም ጥሩ ነበረ። ቡና ባንክ ከሚሰጡ የተለያዩ አገልግሎቶች ውስጥ እየተመለከትን ነበር። መጀመሪያ ላይ እንግዲህ እንዳያችሁ መጥቼ ትንሽ አረፍ ብለን ካፌ ማኪያቶ ጠጥተን ደግሞ እንደገና ወደ ተለያዩ አገልግሎት ወደሚሰጥባቸው ነገሮች እያየን ነበረ። ከዛም ውስጥ እንግዲህ በቴክኖሎጂ የታገዙ የተለያዩ አገልግሎቶችንም ተመልክተናል ማለት ነው። ስለዚህ እናንተም የቡና ባንክ ደንበኛ መሆናችሁን አትርሱ። እንግዲህ በዓል ነው፣ ሞቅ ሞቅ እያለ ነው፣ ጥሩ የሆነ ድባብ አለው። እናንተም እንግዲህ መልካም በዓል እንድታሳልፉ ከዚሁ ምኞቴ ነው ማለት ነው። እንግዲህ መልካም በዓል ለወጣችሁ።